እሁዳችን እንደቀጠለ ነው ሞቅ ደመቅ ሸብረቅ ብሎ ይሄው መልካም ያረፋባል እንላለን አዎ ዛሬ በውሎ ሰዓታችን ሉላ አብራው የምትለው ዶክተር ቢላል ይባላል ከዚህ ቀደም የህክምና ሙያተኛ አሁን ደግሞ በጥናትና ምርምር ላይ ያለ ጠንካራ ሰው ነው ውሎ ልታስመለክተን ውሎ ዩኒቨርሲቲ ኔዘርላንድ እዛ ሰራው እዛው ስታፍ ሆኜ እየሰራው ዩኒቨርሲቲ ያስተማርኩ ከዛ ወደ ተባባሪ ፕሮፌሰርነት አደኩኝ እንግዲህ በተባባሪ ፕሮፌሰርነት አሁን ያስተማርኩ ምርምሮችን ያደረኩ አዲስ አበባ ዩኒቨርሲቲ ላይ ለማህበረሰብ ደግሞ የተለያየ አገልግሎቶችን እየሰጠው ገኛለሁ ከዛ በተጨማሪ እንደ ፓሽንም እንደ ፐርፐዝም ለውጥ ላይ ቆንጆ ወንድ ልጆች በመሃል ደግሞ በጣም ቆንጂት ሴት ልጅ አለችኝ የመጀመሪያ ልጄ ሰዓድ ይባላል የሁለተኛ ልጄ ሃናን ትባላለች ትንሹ መሐመድ ይባላል ሶ ከነሱም ጋር እንግዲህ ባለችኝ ሰዓት ደግሞ ከነሱ ጋር መጫወት መደሰት እነሱን ክትትል ማድረግም ደግሞ ሞክራለሁ ማለት ነው የህክምና ባለሙያ ነኝ ብለኸኛልና ህክምናው ዘርፍ ላይ ምንም ተሰማርታ አታውቅም አልሰራህበትም ኢንተርንሺፕ እዛው ጥቁር አንበሳ ጳውሎስ የተለያየ ቦታ መታገልግልበት አለ ዶክተር ከተባልሽ በኋላ ያንን አገለገልኩ ከዛ እኔ እንዳልኩሽ ማስተማር ነው የምወደው ምን ላይ ላስተምር የሚለውን ነበር መለየት የፈለኩትኝ ስለዚህ ሞር ከኔ ፐርሰናሊቲ ጋር የሚሄደው እኔ ከምፈልገው ጋር የሚሄደው ፐብሊክ ሄልዝ ነበር ስለዚህ ወደ ፐብሊክ ሄልዝ ስፔሻሊቲ ነው የሚሄደው ስለዚህ ዋን ቱ ዋን ማከምትቼ ማህበረሰብ ጋር ሄድኩኝ ቡታጀራ የተለያዩ ክፍለ ሀገሮች እየሄድኩኝ እንደ ማህበረሰብ ያለውን ፕሮብለም የጤና ፕሮብለም እናጠናና ዘን ምን አይነት ኢንተርቬንሽን ምን አይነት ህክምና ማግኘት አለባቸው አዘ ኮሚኒቲ የሚለውን ነው ሶ ግለሰብን ከማከም ህብረተሰብን ማከም ወይም እንዳይታመም ማድረግ ፕሪቨንሽኑ ላይ መከላከሉ ላይ ሞር ኢንተረስት አድርጎ እንሰራው ምሰራቸው ሪሰርቾች ኤቭሪቲንግ ጤናና ኒውትሪሽን ላይ ነው ዶክተር እንግዲህ ራስክ የግል ቢሮ ነው እዚህ እንግዲህ ዩኒቨርሲቲ ውስጥ አዲስ አበባ ዩኒቨርሲቲ ውስጥ የተሰጠኝ ቢሮ ነው እዚህ ውስጥ ሆኜ ሪሰርቾችን መጻፍ ሲኖርብኝ ብቻዬን ሆኜ እጽፋለሁ ከዛ በተረፈ ተማሪዎች የማስተርስ የፒኤችዲ ተማሪዎች ደግሞ እዚህ መጥተው አድቫይስ አረጋቸው ሳማክራቸው እዚህ ከነሱ ጋር እንሰራለን ማለት ነው እንደዛ
በተለይ ጥናታችሁን የምትሰሩት ምን ላይ ነው? በተለይ በጣም ትኩረት የምናደርገው ያው ብዙ ሰው የሚያሳስበው ጤናው አመጋገቡ ላይ ነውና ስለዚህ በጤና ላይና አመጋገብ ያላቸውን ግንኙነት አመጋገባችን መልካም ሳይሆን ሲቀር ጤናችን ላይ ያለው ኢምፓክት ምን ይመስላል ምን ተጽዕኖ አለው የሚለው እናጠናለን ከዛ ውጭ ደግሞ እኔና ባልደረቦቼ ሆነን ለረጅም ዓመት የአዲስ አበባ ሰው የሚሞትበትን ምክንያት ጥናት አድርገናል ረጅም ጥናት አድርገናል ይሄ እኔም ጥያቄ ነው በጣም ለመስማት ጓጓው ምን ሆነ የአዲስ አበባ ሰው የሚሞትበት ምክንያት በምንድነው የሚሞተው የሚለውን እንግዲህ ከተለያዩ ቀብር መካነ መቃብሮች መረጃ ሰብስበን ቤታቸው ደግሞ ሄደን ምርመራ በማድረግ በማናገር በምን እንደሚሞቱ ስናጠና ቆይተናል ሶ አብዛኛው ሰው የሚሞተው ተላላፊ ባልሆኑ በሽታዎች እንደሆኑ ለምሳሌ 10 በጣም ከሚገድሉ የአዲስ አበባ ነዋሪ ነገሮች ውስጥ ብንዘረዝር ደም ግፊት አለ ስኳር አለ የልብ ህመም አለ ያው ቲቢ ሳምባ ነቀርሳም ከኢንፌክሽየስ ከሆኑትም አሉ አደጋም ኢንጁሪም ኢምፖርታንት በጣም ዋና ከሚባሉት ናቸውና ሰው የሚመስለው ታዳጊ ሀገር ሲባል ተላላፊ የሆነ በሽታ ብቻ ያለ ነው የሚመስለውና እነዚህ አሁን ብዙ ጊዜ የውጭ የምንላቸውና ካንሰር የልብ ህመም ደም ግፊት ስኳር በጣም ብዙ ሰው የሚሞትባቸው ነው አደጋም ኢንጁሪ በተለያየ ምክንያት በመኪና ሊሆን ይችላል በሌሎች የሚፈጠር አደጋም ብዙ ሰዎችን የሚገድልበት ሁኔታ ነው ያለው እሱን ብዙ ቦታ ጥናቶቹ ፐብሊሽ ትልልቅ እንትኖች ላይ ፐብሊሽ ተደርጓል ይሄን ጥናት ስታካሂዱ የአዲስ አበባ ሰው በምንድነው የሚሞተው የሚለውን ጥናት ሲሰሩ ምን ያህል ጊዜ ፈጀባችሁ ከዛ ደግሞ ውጤቱስ ምን ሆነ ጥናቱ ከተካሄደ በኋላስ ምን ተደርጓል እነዚህ ነገሮች ለመከላከል ያ እንግዲህ ጥናቱ ይሄ ፕሮግራሙ የተጀመረው በፈረንጆች 2001 ነው እንግዲህ 20 ምናምን አመት ነው 3 አመት አካባቢ ማለት ነው አካባቢ ነው 2001 አዎ ረጅም አመት ነው ጥናቱና ከዛ ጊዜ ጀምሮ እየተሰበሰበ ነበር ዳታው እና በየጊዜው ይጠናል ስለዚህ ምንድናቸው የሚገድሉት የሚለው ከታወቀ በኋላ ጤና ጥበቃ ያ መረጃ ይኖራል ስለዚህ ምን ላይ እናተኩር ምን አይነት ህመም ላይ አሁን ተላላፊ ያልሆኑ በሽታዎች ላይ ትልቅ ፖሊሲ አውጥቶ እየሰራ ነው ጤና ጥበቃ ስለዚህ አንዱ መረጃ የሚያገኝባቸው ምንጮች እነዚህ ነበሩ ማለት ነው በጣም ጥሩ ነጥቦችን ያነሳ ነውና እኔ ማስቤ በማላቀው መልኩ ነው ይሄን ነገር እንድናየው እንድናስብ ያደረከን ዶክተር ስለዚህ ስራን ጨርሰና መቀጠል ይችላል አሁን እየሰራው ደግሞ ያለውት ህፃናት አመጋገብ ላይ ነው ህፃናት አመጋገብ ላይ ብዙ ሪሰርቾችን እንሰራለን በተለይ ደም ማነስ ላይ የአይረን እጥረት ላይና እሱ ላይ የተሰበሰቡ ዳታዎች አሉ እነሱን ወደ ፐብሊሽ ወደሚደረግ ወደሚታተም ፔፐር ለመቀየር ዳታ እየጻፍኩ ይገኛለሁ እንግዲህ ውጤቱን ደግሞ እንጠብቃለን ትችላለህ ማዝ መተናል ከእንግዳ ጋር ነው ዛሬ አሪ ምጣብኝ ባኔ ምጣ ታውቀታለሽ ብለን ሰላም ነሽ እንዴት ነሽ ቅድም ያልሳምኩሽ እናቴ እንዴት ናችሁ ሰላም ናችሁ እንዴት ነሽ አለን እንዴት ነው ደህና ነው እንኳን አደረሱት ሉላ እሺ እሱ ጋር ይሻላል ችግር የለም ያው ብዙ ልጅ ያላቸው ያለኝ ነበር ዶክተር ቢላ 58 የልጅ ታድለዋል በጣም ደስ ይላል ገና ነው ታውን ራሱ ያ 58 የልጅ ያዩ አይመስልም አርጅቻለሁ አረ ጥሩ ነው ያሉት ማይ ብዙ ታሪክ አይቻለሁ ብላ ምንም አይደለም በነገራችን ላይ ብዙ ነገር እንትን እሷ ነች አንዳንድ ነገሮች ጥሩ ሲሄዱልኝ በቃ እሷ ዱዓ ነው ምለው ሲከፋኝም ደስ ሲለኝም ሮጥ ብዬ መጣለው ትንሽ ዱዓ ተቀብዬ ሄዳለሁ ቋሚ ትነግራቸዋለህ ሁሌ ታወራቸዋለህ ችግርም ሲያጋጥም አዎ ማለት በደንብ ነው ምናወራው ያው ችግር ትንሽ ቀንስላታለሁ ብዙ ላለማብሳት እንዳይጨንቁ ከዛ ውጭ ግን በቃ ደስ ይለኛል እዚህ መጥቼ ከሷ ጋር ሳሳልፍ ምናምን ለሊት ድሮ ያው ፈተና ሲደርስ ማትሪክ ኢንትራንስ ቢጠና ያለ በቃ ማዘርን ቀስቅሽኝ ካልኳት ታይና በጣም እንቅልፍ ወዳለሁ በኋላት ካምሲዮናው በጣም ድካም ነው ህክምና በጣም ድካም ነው አንቺ አድሮም ሲመጣ
በጣም ያሳዝነኝ ነበር። በቃ 24 ሰዓት በቃ እዛ ጥቁር አንበሳ እየተማርኩ ያው አንዳንዴ ምግብ ምናምን አይስማማም አይደል አንዳንዴ ካፌ በቃ ማረሳው እንደዚህ በእንትን ይዛ በሰሃን ምናምን ታስጠራኝና ትሰጠኛለች እሷ ይዛ የመጣች ቀን ጓደኞቼም ደስተኛ ናቸው ለየት ያለ ምግብ ምናምን ደግሞ ይጣፍጣል ማየ ምግብ በጣም ይጣፍጣል ማህሉ ዛሬ ትንሽ ስራ ስለበዛ ያው እዚሁ ይመስላል አይደል ቢል ተብሎ ስለሚል ቢላል ስለሆነ ያንተስም ደግሞ ልክ ነሽ ሶ ቢል ኮር የሚለው አብሪቪዬሽን ነው ቢ ቢላል ነው ሶ አይ ኢንስቲትዩት ነው ኤል ሊደርሺፕ ነው ሲኦ ኮቺንግ ኤንድ ሪሰርች ነው ሶ በጥቅሉ የስልጠና የአመራርነት ስልጠናና የምርምር ተቋም ነው ቢላል የሚለው አለ በአብሪቪዬሽን ደግሞ ስራችንን እንሰራውን ስራ የሚያመለክት ነው ይሄ ያው ለራስህ በግልክ የምትሰራው ስራት ነው በትክክል ምን ያህል ሰዓት ነው እዚህ የምታሳልፈው በቃ ከዩኒቨርሲቲ ያለብኝን ስራ ዋናዎቹን ከጨረስኩ አልፋለሁ እኔ ስልጠና ስሰጥ ያው የፓሽን ነገር ታውቂዋለሽ የእውነት በቃ ማይደክመኝ ቦታ ቢኖር ስልጠና ስሰጥ ወይ ኮች ሳረግ ምናምን ነውና እንደ ስራም አልቆጥረውም ምንድነው በቃ ጀስት ታቆኖ ሰዓቱ መሄደው ምንም ሳላቀው ነው እንደው አንዳንዴ ያረተም ሰዓቱ ተማሪዎች ያስታውሱኛል አንዴ ታይም ኪበር ራሱ ታይም ሲያሳየኝ ትንሽ እንትን እላለሁ አለቀ ምናምን እላለሁና ፍሎው ነው ማረግበት ውስጡ ነው መገባውና በጣም ነው ሞደው በተማርክበት ትምርት እንዲሁም ደግሞ በተሰማራበት የሥራ ዘርፍ የተለያዩ ሽልማቶችን አግኝተሃል ምን ናቸው ብዙ ናቸው ከዛ ውስጥ ግን በጣም ፕራውድ መሆንበት ደስ የሚለኝ ብዙ ሰዓቴን አዲስ አበባ ዩኒቨርሲቲ አይደል ማጠፋው ሶ አዲስ አበባ ዩኒቨርሲቲ በየሆነ ጊዜው የሚያወጣው አዋርድ አለና ኢመርጂንግ ፋካልቲ ስኮላር አዋርድ ላይ ከጠቅላላ ከአዲስ አበባ ዩኒቨርሲቲ በሪሰርች በምርምር በማስተማርና በማህበረሰብ አገልግሎት አንደኛ በመውጣት በዛ ዘርፍ ከአዲስ አበባ ዩኒቨርሲቲ በሱ ተሸልሜያለሁ ከሙሉ የአዲስ አበባ ዩኒቨርሲቲ ከሙሉ አዲስ አበባ ከዲፓርትመንት ይጀምራል መጀመሪያ ከዛ ከትምህርት ቤት ከኮሌጅ ይያለ ከጠቅላላ ኮሌጆች ይወዳደራል ትልቅ ውድድር ነው ማለት ብዙ ሰው ቢሳተፍበት ነው ሶ ከዛ በማስተማር በምርምር በማህበረሰብ አገልግሎት ቶፕ በመሆን ያንን አዋርድ አግኝቻለሁ ከሁለት አመት በፊት እነሱን አደርጋለሁ ከዛ በኋላ ደግሞ ስልጠና ይኖርናል በቢላይ ደርሻለሁ ግን ከዛ በፊት እንዴት ያገኘሽ ውላችንን እኔ ደስ ብሎኝ ነበር አብዛኛው ነገር ስብሰባ ይበዛዋል ግን የሥራውን ባህሪ ይመስለኛልና ግን ምንም ሳይሰለቸኝ ብዙ ነገር እየተማርኩ ያወቅኩበት የመጣውት ነው እና ለወደፊት መጥቼንም ትሬኒንግ ሳልወስድ አልቀር እንደውም አሁን 11 ተኩል ላይ ተማሪዎች እየተበቁኝ ነው ገብተሽ ብትወስጂ ደስ ይለኝ ነበር ግን ስልጠናው ግማሽ ስለሄደ መሃል ላይ ከምትገቢ ብዬ ነው እስከ ምሽቱ 2 ሰዓት ይቆያል ስልጠናው እዚሁ ነው የሚቆየው ስለዚህ እኔ ወደ ስልጠና ይገባለሁ አንቺን መሸኘቴ ነው ማለት ነው ምንም ችግር የለም ደስ ይያለኝ በጣም ጥሩ ጊዜ ነበርኝ ዶክተር ቢላል ብዙ ነገር እኔም ይሄንን ፕሮግራም ያው ተመልካቾችም ይማራሉ ብዬ አስባለሁ ካንተና ከዚህ በላይ ደግሞ ወደፊት ብዙ እንጠብቃለን ግን ስለነበረኝ ጊዜ ከልብ አመሰግናለሁ እኔም በጣም ከልብ አመሰግናለሁ እዚህ ድረስ መጣችሁ አብረን ስለዋልን መልካም የኢድ አልአድሃ አረፋ በዓል ይሁንልህ ቴንኪው በጣም ቀድሜ ልመኝ ቴንኪው ከነመላው ቤተሰብ በጣም አመሰግናለሁ እሺ